በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ ክርስቲያን በተክሊል አሊያም በቁርባን ለመጋባት ማሟላት ያሉበት መስፈርቶች ምን ምን ናቸው? ቤተክርስቲያን ለዚህም መልስ አላት። አዎ መልስ አላት። ቤተክርስቲያናችን በሚስጥረ ተክሊልና በሚስጥረ ቁርባን ለሚጋቡ ሰዎች የራሷ የሆነ መስፈርቶች አሏት። የመጀመሪያውና አስቀድመን ልናየው የሚገባው መስፈርት ምንድነው ካልን እንደ መጀመሪያ ሊታይ የሚገባው ሴቷም ወንዱም ተመሳሳይ ሃይማኖት፣ ሁለቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ መሆን አለባቸው። ስለዚህ የሁለቱም ተመሳሳይ ሃይማኖት የመሆን የመጀመሪያው መስፈርት ነው ማለት ነው። እንደ ሁለተኛ መስፈርት ልናስቀምጠው የሚገባው ምንድነው ካልን ደግሞ ሁለተኛ ላይ ቤተክርስቲያናችን ለወንድና ለሴት የእድሜ እርከን ወይም የእድሜ ገደብ አድርጋ ያስቀመጠችውም አለ። ለሴት ከ15 ዓመት ጀምሮ ለወንድ ልጅ ደግሞ ከ20 ዓመት ጀምሮ። ስለዚህ የእድሜ እርከኑም እንደ አንድ መስፈርት የሚታይና የሚቀመጥ ነው። ሌላኛው መስፈርት ምንድነው ስንል ደግሞ አስቀድሞ ሰው ወደ ትዳር ህይወት ውስጥ ከመግባቱ በፊት ስለ ትዳር ምንነት ማወቅና መማር ይጠበቅበታል። ስለዚህ የትምህርት ደረጃም እንደ አንድ መስፈርት የሚቀመጥና የሚታይ ነገር ነው። በሚስጥረ ቁርባንና ሚስጥረ ተክሊል መካከል ግን አንድ ልዩነት አለ። እሱም የምናየው ልዩነት ደግሞ ምንድነው? ድንግልናቸውን ጠብቀው ለኖሩት ብቻ የሚፈጸም ሲሆን ሚስጥረ ተክሊል፣ ሚስጥረ ቁርባን የምንለው ግን አስቀድሞ ድንግልናቸውን ላጡ በማሰባን ተደርጎ በካባ የሚጋቡት ጋብቻ ነው። በሚስጥረ ቁርባን የሚፈጸም ጋብቻ። ስለዚህ ድንግልናን በሚስጥረ ተክሊል እንደ አንድ መስፈርት የምናስቀምጠው ነው ማለት ነው። ላያቸው ላይ የሚጫንላቸው አክሊል ድንግልናቸውን ጠብቀው ለኖሩት ወጣትነት፣ ተሳትነት ሳይፈጃቸው ሳይበላቸው እዚህ ደረጃ ላይ ለደረሱበት ቤተክርስቲያን የምትሰጠው ምስክርነት ነው ማለት ነው። በአደባባይ የምታከብርበት አንዱ መንገድ ነው። ስለዚህ በዚህ ይለያያሉ ሁለቱ። ያላቸውም የክብር መጠንም የተለያየ ነው። ግን ለስጋው ደግሞ በቁርባን ለመጋባቱ ግን ሌላኛው የመጨረሻው ደግሞ አንዱ መስፈርት ምንድነው ካልን በቁርባንም በተክሊልም ለሚያገባው ሰው ንጽህናን መጠበቅ ግድ ይለዋል። ንጽህና መጠበቅ ደግሞ እንዴት ነው ስንል ሁለቱም በምክረ ካህን ተመርተው በተክሊልም በቁርባንም የሚያገቡት ንስሐ ገብተው ነው ስጋው ደግሞ የሚቀበሉት። ስለዚህ ንስሐ ደግሞ ንጹህ ያደርጋልና ንጽህና እንደ አንድ መስፈርት የምናስቀምጠው ነው ማለት ነው። እንደ መጨረሻ አንድ መስፈርት ደግሞ በተክሊልም በቁርባንም ለሚያገቡ ሰዎች የንስሐ አባት ይኖራቸው ዘንድ በንስሐ አባት ምክር የሄዱ ዘንድም ያስፈልጋል። ስለዚህ በእነዚህ መስፈርቶች አማካኝነት ሚስጥረ ተክሊልና ሚስጥረ ቁርባን ይፈጸማል ማለት ነው።